እሺ እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። በአገር ውስጥ ቢሆን ከአገር ውጭ ያላችሁ ወንድሞችና እህቶች ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እግዚአብሔር ይባረክ። ይህንን አገልግሎት እንግዲህ ከጀመርኩ ጀምሮ አንዳንድ ወገኖች በአካል አንዳንዶችም ደግሞ በኮሜንት በተለያየ መልኩ አስተያየታችሁን ስትሰጡኝ ድጋፍ ስታደርጉልኝ ነበር። ሰሞኑን በሙሉ በስልክም እየደወላችሁ ያበረታታችሁኝ ያላችሁ፣ ስለዚህ በአጠቃላይ እናንተን አስቀድሜ በጌታ በኢየሱስ ክርስቶስ ስም ልባርካችሁ ፈልጋለሁ። እግዚአብሔር አምላክ በጣም አብዝቶ ይባርካችሁ። ካከላችን እንግዳ አለ። እሱም እንግዳችን የወንጌል አስተማሪና ዘማሪ ወንድማችን ኤልያስ ገብረልዑል ይባላል። በዝማሬ ያገለግለናል። እግዚአብሔር የተባረከና የተመሰገነ ይሁን። ስለዚህ በዝማሬ ጌታን እናመልካለን። ከዛ ደግሞ በመቀጠል ወደ እግዚአብሔር ቃል እንሄዳለን። ስለዚህ የዛሬውን እንግዳችን ወንድማችን ኤልያስን ጋብዘዋለሁ። ከሱ ጋር አብረን እግዚአብሔርን እናምልክ። መልካሙን ቀን ጠብቄ እንዳላይ አይኖቼን አንስቼ ወደ ሰማይ ያሰብኩበት ስፍራ እንዳልደርስ የሰጠኝን ርስት እንዳልወርስ ጠላቴ ቢማማል ምንድነው? የታመንኩት አምላክ ታማኝ ነው። በጊዜው ሁሉንም አያለው። የጠላቴን ራስ ረግጣለው። ከፍ ያለውን ስፍራ ወርሳለው። ወደ እግዚአብሔር መንግሥት እገባለሁ። ቤቴን ሊያፈርስ ጠላት ቢሞክር ሊያጨልም ወዶ ዘመኔን መስሎት ጠባቂ የሌለኝ በዛቻው ሲያስፈራራኝ፣ ነገር ግን ስፍራዬን አልለቅም። የታመንኩት ጌታ አይጥለኝም። በጊዜው ሁሉንም አያለው። የጠላቴን ራስ ረግጣለው። ከፍ ያለውን ስፍራ ወርሳለው። ወደ እግዚአብሔር መንግሥት እገባለሁ። ፊቴ ጠላቴ ቢቀድምም ሕይወቴን በብዙ ቢፈትንም ሊጥለኝ ቢነሳም ዘወትር ዙሪያዬን ሲዞር ሲሽከረከር፣ እኔስ ግን ጌታዬን አያለው። እጄን ያዘኝ እርዳኝ እላለሁ። በጊዜው ሁሉንም አያለው። የጠላቴን ራስ ረግጣለው። ከፍ ያለውን ስፍራ ወርሳለው። ወደ እግዚአብሔር መንግሥት እገባለሁ። ለነገርም ሁሉ ጊዜ አለው። በእውነት ጌታን ለጠበቀው እሱ በስፍራው ያኖረዋል። የታመነውን ሰው ይረዳዋል። መጣልስ ጌታዬ የት ያውቃል? ጻድቁን ሰው ያከብረዋል። በጊዜው ሁሉንም አያለው። የጠላቴን ራስ ረግጣለው።
ከፍ ያለውን ስፍራ ወርሳለሁ፣ ወደ እግዚአብሔር መንግሥት እገባለሁ። በጊዜው ሁሉንም አያለሁ፣ የጠላቴን ራስ ረግጣለሁ። ከፍ ያለውን ስፍራ ወርሳለሁ፣ ወደ እግዚአብሔር መንግሥት እገባለሁ። ስለነበረን የዝማሬ ጊዜ ጌታን በጣም አድርገን እናመሰግናለን። ወንድማችን ኤልያስ እግዚአብሔር በጣም አብዝቶ ይባርክ። ጌታ ይባረክ። እንግዲህ በመቀጠል ወደ እግዚአብሔር ቃል የምንሄድበት ጊዜ ነው የሚሆነው። ዛሬ የምንካፈለው የእግዚአብሔር ቃል በራእይ መጽሐፍ ምዕራፍ 3 ከቁጥር 7 እስከ 13 ያለውን የመጽሐፍ ቅዱስ ክፍል ይዘን ነው ጥቂት የእግዚአብሔርን ሐሳብ የምንካፈለው። በቀጥታ የእግዚአብሔርን ቃል አነብና ርዕሱን ነግራችሁ ቀጥታ ወደ ትምህርታችን እንገባለን። መጽሐፍ ምዕራፍ 3 ከ7 እስከ 13 በፊላዴልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋም የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ሥራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ታናሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማኅበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የትዕግሥቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ። ማንም አክሊልን እንዳይወስድብህ ያለህን አጽንተህ ያዝ። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ፣ ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደውን አዲሲቱን ኢየሩሳሌምን አዲሱንም ስሜን በርሱ ላይ እጽፋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ዛሬ የምንካፈለው የእግዚአብሔር ቃል ይህንን የምንባብ ክፍል ይዘን ያለህን አጽንተ ያዝ በሚል ርዕስ የጌታን ቃል እንካፈላለን። ይህ እንግዲህ እንደምንመለከተው የማሳሰቢያ መልእክት ነው። የተጻፈው ከሰባቱ አብያተ ክርስቲያናት መካከል አንዷ ለሆነች ለፊላዴልፊያ ቤተ ክርስቲያን የተጻፈ መልእክት ነው። ይህች ቤተ ክርስቲያን ከሌሎች አብያተ ክርስቲያናት ይልቅ መልካም ምስክርነት የነበራት ቤተ ክርስቲያን ነበረች። ይሁን እንጂ ደግሞ የጌታን ቃል እንዳትጠብቅ እንዲሁም ደግሞ ስሙን እንድትክድና ከክፎች ጋር ደግሞ እንድትተባበር የሚያደርግ ደግሞ ተግዳሮት ከፊቷ የነበረባት ቤተ ክርስቲያን ናት። ለዚህም ነው ጌታችን ኢየሱስ ክርስቶስ ያለህን አጽንተ ጠብቅ በሚል ማሳሰቢያ ሲሰጣት የምንመለከተው። የፊላዴልፊያ ቤተ ክርስቲያን ኃይሏ ትንሽ ነበረ። ይህ ማለት በቁጥር ጥቂት ምዕመናን የነበሩባት ቤተ ክርስቲያን ነበረች። ሌላው ስለ ክርስቶስ መከራ የተቀበለችና በመከራ የጸናች ቤተ ክርስቲያንም እንደነበረች ደግሞ ከእግዚአብሔር ቃል ልንመለከት እንችላለን። ሌላው ከክፉዎች ጋር ደግሞ ባለመተባበሯ የተመሰከረላት በአጠቃላይ በጣም በታማኝነቷ የምትታወቅ ጤናማ ቤተ ክርስቲያን ነበረች። እግዚአብሔርን ስለዚች ቤተ ክርስቲያን በጣም አድርገን እናመሰግናለን። እግዚአብሔር የተባረከና የተመሰገነ ይሁን። መቼም ሰዎች አጽንተው ወይም ደግሞ ተጠንቅቀው የሚይዙት ዋጋ የከፈሉለትን የከበረና ውድ የሆነ ነገራቸውን የኔ የሚሉትን ነገር ከምንም በላይ አብልጠው ይጠነቀቃሉ። ማናችንም ብንሆን ከምንም በላይ ውድና የከበረ ለሆነው ነገር በጣም እንደምንጠነቀቅ ይህ ግልጽ ነው። በመጽሐፍ ቅዱሳችን ውስጥ እንደምንመለከተው አጽንተ የሚለው ቃል የተሰጠህ ወይም የተቀበልከው ነገር ስጦታው እጅግ የከበረና ውድ እንደሆነ ያሳያል። ሌላው በመጽሐፋችን ውስጥ ስንመለከት
ያለህን የሚለውን ቃል ደግሞ ስንመለከት ተቀብለሃል፣ ተሰጥቶሃል ማለት እንደሆነ ከእግዚአብሔር ቃል ልንረዳ እንችላለን። እንግዲህ ለዚች ቤተክርስቲያን የተሰጣት የከበረ ስጦታ መመልከት ያለብን አንደኛ ከሚጠብቃት ተስፋ፣ ሁለተኛ ደግሞ ከተሰጣት አገልግሎት አንጻር ልንመለከት ይገባናል። መቼም ወገኖች ሆይ በምድር ያለውን አገልግሎታችንን ስንፈጽም በላይ ያለውን ተስፋ ልንቀበል እንደምንችል ከዚች ቤተክርስቲያን ልንማር እንችላለን። ሁላችን እንግዲህ ከጌታ የተቀበለችው ተጠንቅቃ ልትይዘው የተገባ የከበረና ውድ የሆነው ነገር፣ ዋጋ ልትከፍልለት የተገባው ነገር እሱ ምንድነው የሚለውን ለማንሳት እንሞክራለን። በዚህ ውስጥ እንግዲህ 3 ዋነኛ ነጥቦችን አነሳለሁ። እንግዲህ ከጌታ የተቀበለችው ተጠንቅቃ ልትይዘው የተገባት ነገር የመጀመሪያው ነገር የተከፈተ በር ነው። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም ይላል ምዕራፍ 3 ቁጥር 8 ላይ። ይህ የተከፈተ በር ወገኖች ሆይ የሕይወት በር ነው፣ የመንግሥተ ሰማያት በር ነው፣ የድነት በር ነው። ማንም ሊዘጋው የማይችል ይህች ቤተ ክርስቲያን ፈቅዳ ወዳ ከጌታዋ የተቀበለችው ማለት ነው። ዛሬም ቢሆን ወገኖች ሆይ ፈቅደን ወደን ወደዚህ ወደ ተከፈተው በር ውስጥ ልንገባ እንችላለን። ምናልባት አዳዲስ ሰዎች ብትኖሩ ይህንን የሕይወት በር እነሆ በጌታችን በመድኃኒታችን በኢየሱስ ክርስቶስ የተከፈተ ሆኗል። መጽሐፍ ቅዱሳችን በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ እንደሚነግረን እኔ በሩ ነኝ እንዳለ ጌታችን ኢየሱስ ክርስቶስ የሕይወት በር ነው። ስለዚህ ፈቅዳችሁ ብትቀበሉት በሩ ክፍት ነው፣ ልትገቡ ትችላላችሁ ማለት ነው። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። አንደኛ ጢሞቴዎስ መጽሐፍ ምዕራፍ 6 ቁጥር 12ን ስንመለከት የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ሕይወት ያዝ ብሎ መጽሐፍ ቅዱሳችን ይነግረናል። እና የጢሞቴዎስ መልእክት ምዕራፍ 6 ቁጥር 18 እስከ 19 ስናይ እውነተኛውን ሕይወት ይይዙ ዘንድ ይላል። ይሄ የዘላለም ሕይወት እውነተኛ የሆነ ሕይወት ነው። እና ይሄ የተከፈተ በር፣ ይህ የሕይወት በር ማንም ሊዘጋው አይችልም። እውነተኛ የሆነው የዳዊት መክፈቻ ያለው ጌታችን ኢየሱስ ክርስቶስ የከፈተው በር ስለሆነ ማለት ነው። ስለዚህ የመጀመሪያው የተሰጣት ተጠንቅቃ አጽንታ ልትይዘው የተገባው የመጀመሪያው ነገር የሕይወት በር ነው። ሁለተኛው አገልግሎት ነው። ወገኖች ሆይ ስራህን አውቃለሁ ይላል የእግዚአብሔር ቃል። ከተከፈተው የሕይወት በር ጋር የሚመጣ አገልግሎት አለ። ምክንያቱም የመዳን ጥሪ የአገልግሎት ጥሪ ስለሆነ ስራህን አውቃለሁ ማለቱ ምን ያህል በትጋት አገልግሎቷን ትወጣ እንደነበረ ከዚች ቤተ ክርስቲያን ልንማር እንችላለን። ከአገልግሎት ጋር ተያይዞ ሌላው ማነሳው ነገር ከተሰጠን አገልግሎት ጋር ደግሞ ተስፋ አለ። ወገኖች ሆይ ያለ ተስፋ አይደለም ማናችንም ብንሆን የምናገለግለው። ምንድነው ለዚች ቤተ ክርስቲያን የተሰጣት ተስፋ ብለን ስንል አንዳንዶችን እሰጥሃለሁ የሚል ተስፋ፣ እንደወደድኩ ያውቁ ዘንድ አደርጋቸዋለሁ፣ ይገዙልሃል የሚል ተስፋ ተሰጥቶ እንመለከታለን። ይሄ ተስፋ ለቤተ ክርስቲያን የተሰጣት ይሄ ተስፋ ከአዳዲስ ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስን ከመቀበላቸው ጋር የተያያዘ ነው። ስለዚህ ይሄ በምድር ስንኖር የሚፈጸም ተስፋ ነው። ለቤተ ክርስቲያን የተሰጠ ተስፋ ነው። ቤተ ክርስቲያን አገልግሎቷን በትጋት በምትፈጽምበት ጊዜ እግዚአብሔር ደግሞ ይሄን ተስፋ በቤተ ክርስቲያን ውስጥ መፈጸም ይጀምራል። ሶስተኛ የምንመለከተው ተስፋ ነው። ሌላው የተሰጣት ነገር ከጌታ የተቀበለችው ዋጋ ልትከፍልለት የተገባ አጽንታ ልትይዘው የተገባት ሌላው ተስፋ ነው። ይሄ የተሰጣትን ተስፋ ምንድነው ብለን ስንል የመጀመሪያው ነገር ወገኖች ሆይ የአዳዲስ ሰዎች በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነው መዳናቸው ነው። እንዲህ ይላል እግዚአብሔር ቃል፣ አይሁድ ሳይሆኑ አይሁድ ነን የሚሉ የሚዋሹ የሰይጣን ማህበር የሆኑ አንዳንዶችን እሰጥሃለሁ፣ ይገዙልሃል፣ እንደወደድኩ ደግሞ እንዲያውቁ አደርጋቸዋለሁ ብሎ የእግዚአብሔር ቃል ይናገራል። ይሄ በምድር ቤተ ክርስቲያን የሚፈጸምላት ዋነኛዋ ተስፋ ነው። ሁለተኛው የምንመለከተው በዚህ በሶስተኛው ሐሳብ ውስጥ ከፈተናው ሰዓት እጠብቅሃለሁ የሚል ተስፋ ነው። በትዕግስት እንድትጸና የሰጠሁንም ትእዛዜን ስለጠበቀ እኔ ደግሞ በዓለም ላይ የሚኖሩትን ሊፈትናቸው በዓለም ሁሉ ላይ ከሚመጣው የፈተናው ሰዓት ምን እልሃለሁ? እጠብቅሃለሁ። የእግዚአብሔር ጥበቃ ሁል ጊዜ ከቤተ ክርስቲያን ጋር አለ። ወገኖች ሆይ እግዚአብሔርን በጣም አድርገን እናመሰግናለን። ሌላው የምትመለከቱት
እነሆ በቶሎ እመጣለሁ የሚል ተስፋ ነው። ይሄ ደግሞ የከበረ የቤተ ክርስቲያን ተስፋ ነው። በቲቶ መጽሐፍ ምዕራፍ 2 ቁጥር 11 ላይ እንደጻፈልን የከበረ ተስፋ የጌታችን የመድኃኒታችን የኢየሱስ ክርስቶስ በክብር መገለጥ ነው። ስለዚህ ለዚች ቤተ ክርስቲያን ጌታ እግዚአብሔር ይህንን ተስፋ ሰጥቷት እንመለከታለን። ሌላው የሰጣት ተስፋ አክሊል ነው። ማንም አክሊልን እንዳይወስድብህ ያለህን አጥብቀህ ያዝ ይላል። ይሄ አክሊል የሕይወት አክሊል ነው። ይሄ አክሊል ወገኖች ሆይ የአገልግሎት አክሊል እንደሆነ እንመለከታለን። ሌላው የተሰጣት ተስፋ አምድ ትሆናለህ የሚል ተስፋ ነው። ድል የሚነሳውን በአምላኬ ቤተ መቅደስ ውስጥ አምድ አደርገዋለሁ ብሎ ምዕራፍ 3 ቁጥር 12 ላይ እግዚአብሔር ቃል ይነግረናል። አምድ አደርገዋለሁ ማለት ከአምላኩ መቅደስ ከቶ እንደማይወጣ እግዚአብሔር አምላክ ተስፋ ሲሰጥ ነው የምንመለከተው። ሌላው የመጨረሻ የተሰጣት ተስፋ አዲሱን ስሜ እጽፍብሃለሁ የሚል ነው። የአምላኬን ስምና የአምላኬን ከተማ ስም ይኸውም ከአምላኬ ዘንድ የምትወርደውን የአዲሲቱን ኢየሩሳሌምን ስም በእርሱ ላይ ምን አደርጋለሁ እጽፋለሁ ይላል ምዕራፍ 3 ቁጥር 12 ላይ። ይሄ ማለት ምን ማለት ነው? የእግዚአብሔር ሕዝብ መሆናችንን፣ የመንግስቱ ዜጋ መሆናችንን፣ የእግዚአብሔር ወገን መሆናችንንና ከክርስቶስ ጋር አብረን ወራሽ መሆናችንን የሚያሳይ የእግዚአብሔር ቃል ነው። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። ያለህን አጽንተ ያዝ። ምንድነው ያለን? ወደ ማጠቃለያው ስንመጣ ከጌታ የተቀበልነው ዋጋ ልንከፍልለት የተገባ ውድ የሆነ የከበረ አለን የምንለው አጽንተን ልንይዘው የተገባ ተጠንቅቀን ልንይዘው የተገባ እሱ ምንድነው? የመጀመሪያው የዘላለም ሕይወት ነው። ሁለተኛው የተሰጠን አገልግሎት ነው። ሶስተኛ የተሰጠን ምድራዊና ሰማያዊ ተስፋ ነው። እንግዲህ ይህንን ይዘን ወገኖች ሆይ ጌታችን መድኃኒታችን ኢየሱስ ክርስቶስን እንድንጠባበቅ ሁላችንን እግዚአብሔር አምላክ ይርዳን። እንጸልይና እንጨርሳለን። እግዚአብሔር የተባረከና የተመሰገነ ይሁን። እግዚአብሔር አምላካችን አባታችን ሆይ እናመሰግናለን። ክብር ሁሉ ለገናናው ስም ይሁን፣ ለታላቁ ስም ይሁን። አባት ሆይ ያለንን የተሰጠንን የዘላለም ሕይወት የተሰጠንን ተስፋ የተሰጠንን አገልግሎት አጽንተን በመያዝ በፊትህ ይህንን የአገልግሎትና የሕይወት ሩጫ እንድንሮጥ ሁላችንን እንድትረዳን በጌታ በኢየሱስ ስም እንጸልያለን። አባት ሆይ በዚህ ሰዓትና በዚህ ጊዜ ይህን ቃል ሰምተው ደግሞ አንተን ሊከተሉ ላሉት እጸልያለሁ። በጌታ በኢየሱስ ስም ለዚህ ቃል ምላሽ ይሰጡ ዘንድ መንፈስ ቅዱስ በቃል ውስጣቸውን እንድትወቅስ ወደ መንግሥትህም በዚህ ሰዓት እንድትጠራቸው እለምናለሁ። ክብር ሁሉ ከዘላለም እስከ ዘላለም ድረስ ላንተ ብቻ ይሁንልህ በኢየሱስ ክርስቶስ ስም አሜን። ምናልባት በዚህ ቀን ጌታችን ኢየሱስ ክርስቶስን ከዚህ ቃል ተነስታችሁ ልትቀበሉ ፈቃደኛ የሆናችሁ ወንድሞችና እህቶች ብትኖሩ እናንተን በጌታ በኢየሱስ ክርስቶስ በማመን እንድትጸኑ በእግዚአብሔር ቤት ውስጥ እና በእውነተኛ አጥቢያ ቤተ ክርስቲያን ውስጥ ተይዛችሁ የእግዚአብሔርን ቃል እንድትማሩ ወገኖች ሆይ አሳስባችኋለሁ። ከዛ በተረፈ በስክሪኑ ላይ ደግሞ በምትመለከቱት የስልክ ቁጥር እኔን በማግኘት መንገድ ላሳያችሁ ልረዳችሁ እችላለሁ። በተረፈ እግዚአብሔር አምላክ ሁላችንንም ይባርክ በጌታ በኢየሱስ ስም አሜን።